ሄ ጋይሶች እንዴት ናችሁ? ሰላም ብያለሁ። ውድ ቻናል ቤተሰቦች እንዴት ናችሁ? ልኝ ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ። ዛሬም በድጋሚ እንግዲህ በቪዲዮ መጥቻለሁ። ይህን ሰሞን ማለት ነው ምንም ነገር በፎቶ የምሰራው ነገር የለም። በቃ በቪዲዮ እየመጣው ነው። እንደዚህ ማጥረገርገውንም ሰው ማጥረገርገው ማለት ነው ውዶቼ። እንግዲህ ለማጥረግረግ ደግሞ ከስር ኮሜንት ላይ እናንተ ከስር ኮሜንት ላይ ታውቁታላችሁ። ኮሜንት ቤታውን አይደለ? እዛ ጋር እናንተ በደንብ አድርጋችሁ እየጻፋችሁ እኔንም ማጥረግርጉኝ እነሱንም ማጥረግርጓቸው ምንም ችግር የለውም። ማጥረግረግ ነው። እኔ የሚያወራውት ካልተመቻችሁ አጥረግርጉኝ ማለት ነው። ምንም ችግር የለውም። እናንተ በኮሜንት ነው እልሃችሁን የምትወጡት አይደለ? እኔ ደግሞ ቪዲዮ ሰርቼ ነው እልሄን የምወጣባቸው። ስለዚህ እናንተም ደግሞ በኮሜንት እኔንም መሳደብ ከፈለጋችሁ ተሳደቡ፣ እነሱንም መሳደብ ከፈለጋችሁ ተሳደቡ። በቃ መድረኩ የእናንተ ነው፣ ፈቅጄላችኋለሁ። ምክንያቱም እኔን ጨጓራዬን እየላጡኝ ስለሆነ እንግዲህ እናንተም ያው እንደኔ ጨጓራችሁ ተልጧል ብዬ አስባለሁ። ቪዲዮ መስራት የማትችሉ ደግሞ በኮሜንት የፈለጋችሁት ነገር መናገር ትችላላችሁ። የመዳም ኩሽና ቤት ሁኜ ነው፣ የመዳም ቅመም ነኝ። ወደ ገደለው ስገባ እንግዲህ ዛሬም እንደተለመደ ሰበር ዜናው ሁሉም ነገር እንደቀጠለ ነው። ሄርሜላና አብርሽም እንግዲህ እንደ አለምሽ ዛሬ ነው ዛሬ እየተባባሉ ነው ማለት ነው። እዛም ጋር ደግሞ እንግዲህ ደስታና ሩታ ይሄኛውን ቪዲዮ በኋላ ለቅላችኋለሁ። የደስታና የሩታን ተዋቸው በኋላ ለቅላችኋለሁ። እና አሁን ወደ ገደለው ስገባ ጋይሶችዬ እስቲ የተወሰነች ደቂቃ ቪዲዮ አስገባላችኋለሁ። እሱም ቪዲዮ እናዳምጠውና እንመለሳለን። የሩታ አክስት የተናገረችውን ነገርና ሄርሜላ ምንድነው የመለሰችው የሚለውን ነገር በደንብ እናውራ። እዛም ላይ ድምጽ ጨምሬበታለሁ፣ አዳምጡት። 1 ደቂቃ ናት፣ እንመለስበታለን። መቼም አንድ ጊዜ ጨጓራችን ተቃጠል ብሎታል ዘንድሮ። መዳም ታቃጥለናለች፣ እዛ ጋር ደግሞ እነሱ ያቃጥሉናል። ቪዲዮውን እንየውና ከኔ ጋር እንገናኛለን። የማይቀጥል ነገር አይኖርም ስነግርሽ ማለት ነው። እውነት ገብቶሻል አይደል? በጣም የሆነ አስመረሽ አስቀምጪበት ከፈለግሽ እንደሚቀጥል ነገ አብርሃም ትቶሽ ሩታ ጋር እንደሚገባ አትጠራጠሪ። በቃ ነገ እንደሚስማሙ ነው የምነግርሽ። ይሄንን አትጠራጠሪ። በቃ ነው ሩታ እያዘነች ያለችው። አብርሃምን እኮ ብትፈልገው ብትወደው በስትክክል እንደ ሴት ልጅ በብልሃት እንዴ የኔ ባል ወድሃለሁ የሚችል ሰው ነው አይደል? እንደዛ በሚመለሱበት ሰዓት እኮ ነው እንጂ እሷ በእልህ ምናምን አድርጋ ነው። ይሄ ደግሞ ጋይሶች ነገሩ እኛ ከጠበቅነው በላይ በጣም ከባድ እየሆነ ነው። እዚህ ጋርም እንግዲህ የሩታ እህት መታለች። እንግዲህ ምን እየተናገረች እንደሆነ እያያችሁ ነው። ሁሉም በየፊናው አስተያየት እየሰጠበት ነው። አብርሽ ወደ ሩታ ይመለሳል፣ በህይወትሽ ላይ አትቀልጂ እያለቻት ነው። ከባድ ነው። ሩታ ምንም መጥፎ ነገር ማውራት አልፈልግም። አብርሃምን የማስገድደው ሆነ አስጨንቄ የማኖረውም ህይወት የለም። ገባሽ? ምርጫው ሊያደርግ ደግሞ እኔን ደግሞ ምርጫው ሊያደርግ ይችላል። አንደኛ ሰላሙ የሩታ አክስት ምንድነው የተናገረችው? ምንድነው ያለችው? አይታችኋል። አብርሽ በጭራሽ ካንቺ ጋር መሆን አይችልም፣ ወደ ሩታ ተመላሽ ነው። ይሄን ነገር ያለችበት ደግሞ የራሷ የሆነ ምክንያት አላት፣ ወይንም ደግሞ ሩታ የነገረቻት ነገር አለ። እሷ ልጅ ሄርሜላ ላለመጉዳት ነው ምናምን በቃ አንቺን ላለመጉዳት ወይንም ላንቺ ብሎ ሊሆን ይችላል፣ ወይንም ደግሞ ስላስጨነቅሽ ሊሆን ይችላል ፍቅሩን የተቀበለው እንጂ በጭራሽ ዙሮ ይሄንን ነገር በደንብ አስመረሽበት አዳምጪኝ ብላታለች። የሩታ አክስት ማለት ነው። ሄርሜላን እንግዲህ በራሷ እንዳትወስን እንድትፈራ እያደረጓት ነው። ግን ደግሞ አብርሽ ወደ ሩታ ይመለሳል። ይሄንን በቃ ሁላችንም እኮ የምናውቀው ነገር ነው። የማይፈታ በቃ ይሄ ያልተፈታ ህልም ታውቃላችሁ። በቃ አለቀ። የሚቀየር ነገር አይደለም። ሩታ ወደ አብርሽ ወደ ሩታ ይመለሳል። ምንም ማድረግ አይቻልም። ይሄ ነገር መቀየር የምንችለው ነገር አይደለም። ምክንያቱም ጋይሶችዬ አብርሽ የልጁ እናት ናት። ከዚህ በፊትም ብሏል፣ ለሩታ ፍቅር አለኝ፣ ፍቅር አይቀየርም፣ ፍቅር አያረጅም፣ ፍቅር ወራት የለውም እያለ ነበረ በእህቱ በቤዛ ቻናል ላይ። ይሄ እንግዲህ ምንም ማብራሪያ የሌለው ነገር ልታብራሩልን የማትችሉት ነገር ነው እነሱ ማለት ነው። ምንም ሊያብራሩ የሚችሉት ነገር አይደለም። እና አብርሽና ሩታ ይመለሳሉ፣ ይታረቃሉ። ግን ዛሬ ላይ ፍቅሯን ላስጨርሳት ብሎ ሊሆን ይችላል ሄርሜላን ፍቅሯን የተቀበላት። እሷ ግን እድሜ ልኩን ከኔ ጋር ይኖራል ብላ ተስፋ አድርጋ ሙሉ ለሙሉ እሱን መጠበቅ አለባት ብዬ አላስብም። ምክንያቱም የሴት ልጅ ህይወት ትልቅ ዋጋ አለው። ገባችሁ አይደል ጋይሶች? በጭራሽ በህይወቷ ላይ በእድሜዋ ላይ ልትጫወትበት አትችልም። እና ከባድ ነው። ሄርሜላም ወንድሟም ደግሞ አንቺ ብዙ ነገር ከዚህ በላይ ሊመጣብሽ ይችላል ምናምን እያላት ነው። እሷም አብርሽ ያፈቅረኛል ይወደኛል ብላ ካሰበች አርፋ ተቀምጣ የሰዎችን ወሬ ሳሰማ እስከ መጨረሻው መቀጠል አለባት። ግን አብርሽ ልክ ሳሙና በሉት በቃ ሳሙና እያጠባችሁበት በሄዳችሁ ቁጥር እያለቀ ነው የሚሄደው። የአብርሽን ፍቅር ደግሞ እያለቀ ይሄድና መጨረሻ ላይ ወደ ልጁ እናት ይገለበጣል። አለቀ። ሩታና አብርሽ አይለያዩም፣ አብረው ነው የሚሆኑት። ይሄንን ተስፋችሁን ቁረጡ። ምክንያቱም ልጅ የወለደ አይደለም
የመጀመሪያን ፍቅር የሚመስል ነገር የለም ታውቃላችሁ። ስለዚህ አባይቦቼ ለዛሬ መጣውላችሁ ቪዲዮን ይመስላል። አጠር አድርጌ የሰራውላችሁ። ከተመቻችሁ ኮሜንት አስቀምጡልኝ። የተሰማችሁ ነገር ኮሜንት አስቀምጡ። እኔንም መሳደብ ከፈለጋችሁ እነሱንም መሳደብ ከፈለጋችሁ አጥረግሩጉን በኮሜንት ማለት ነው። እኔ እቀበላችኋለሁ። ለምን ታውቃላችሁ? ስሜታችሁን የምትገልጹት በኮሜንት ስለሆነ እኔም የተናገርኩት ነገር መጥፎ ነገር ከሆነ ስደቡኝ፣ ችግር የለብኝም።